በኢትዮጵያና በአዘርባይጃን መካከል የተደረሰውን የመከላከያ ትብብር ስምምነት ለማጽደቅ የቀረበው ረቂቅ አዋጅ ለአዘርባይጃን ፓርላማ ቀረበ። መረጃውን እናካፍላችኋለን። በትግራይ የሚንቀሳቀሱ ተፎካካሪ ፓርቲዎች ለሰባተኛው ሀገራዊ ምርጫ ዝግጁ መሆናቸውን አስታወቁ። መረጃውን ይዘናል፣ የምናካፍላችሁ ነው የሚሆነው። የኢጋድ መልእክተኛ የሱዳን ቀውስ ዓለም አቀፋዊ መልክ ይዟል፣ የበርሊን ጉባኤ እርዳታ ለማሰባሰብና ውጥረቱን ለማርገብ ይረዳላሉ። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። በትግራይ የሚንቀሳቀሱ ተፎካካሪ ፓርቲዎች ለሰባተኛው ሀገራዊ ምርጫ ዝግጁ መሆናቸውን አስታወቁ። በትግራይ ክልል የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች ለሰባተኛው ጠቅላላ ምርጫ አስፈላጊውን ቅድመ ዝግጅት ማጠናቀቃቸውንና የኢትዮጵያ ብሔራዊ ምርጫ ቦርድን ውሳኔ የተጠባበቁ እንደሆነ ለአሃዱ አስታውቀዋል። ቦርዱ በበኩሉ በክልሉ ምርጫውን ለማካሄድ የሚያስፈልጉ መረጃዎችን እንዲያቀርብ ለጊዜያዊ አስተዳደሩ ጥያቄ ቢያቀርብም እስካሁን ምላሽ አለማግኘቱን አስታውቋል። የዲሞክራሲ ስምረት ትግራይ ፓርቲ ወይንም ስምረት ቃል አቀባይ አቶ ሀለፎም ምርአ ፓርቲያቸው በምርጫው ለመሳተፍ የሚያስችሉ የውስጥ ስራዎችን ማጠናቀቁን አረጋግጠዋል። ሂደቱ ወደ ተግባር እንዲሸጋገር ግን ከብሔራዊ ምርጫ ቦርድ የሚሰጠውን ይሁንታና የመንግስትን ውሳኔ በመጠባበቅ ላይ እንደሚገኙ ጠቁመዋል። በተመሳሳይ ሳልሳይ ወያኔ ትግራይ የህዝብ ግንኙነት ኃላፊ አቶ ብርሃነ አጽባ በበኩላቸው በክልሉ ለመወዳደር እንደ ፓርቲ የሚጠበቅባቸውን ቅድመ ሁኔታ ማጠናቀቃቸውን ገልጸው ፓርቲያቸው የምርጫ ቦርድን ውሳኔ የተጠባበቀ መሆኑንም ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ በጉዳዩ ላይ በሰጡት መግለጫ ቦርዱ በክልሉ ምርጫውን ለማካሄድ እንዲያስችለው ለጊዜያዊ አስተዳደሩ አስፈላጊ የሆኑ መረጃዎችን በተደጋጋሚ ሲጠይቅ መቆየቱንም አስታውሰዋል። ቦርዱ ካቀረባቸው ጥያቄዎች መካከል የምርጫ ጣቢያዎችን ማቋቋም፣ የምርጫ ክልሎችን መለየት፣ አስፈጻሚዎችን መመርመር፣ የተፈናቃዮችን ትክክለኛ ቁጥር ማወቅና ወቅታዊ የጸጥታ ሁኔታ ሪፖርቶችን ማግኘት ይገኙበታል። ይሁን እንጂ ቦርዱ እስካሁን ድረስ ከክልሉ ጊዜያዊ አስተዳደር ለእነዚህ ጥያቄዎች ምንም አይነት ምላሽ እንዳላገኘ ሰብሳቢዋም ተናግረዋል። ምርጫው ስለሚካሄድበት ትክክለኛ ጊዜ ቦርዱ እስካሁን የወሰነው ውሳኔ ባይኖርም አስፈላጊው ምቹ ሁኔታዎች እስከተሟሉ ድረስ ተግባሩን ለማከናወን ዝግጁ መሆኑንም ቦርዱ አስታውቋል። በኢትዮጵያና በአዘርባይጃን መካከል የተደረሰውን የመከላከያ ትብብር ስምምነት ለማጽደቅ የቀረበው ረቂቅ አዋጅ ለአዘርባይጃን ፓርላማ ቀረበ። በኢትዮጵያና በአዘርባይጃን መንግስታት መካከል የተደረሰውን የሁለትዮሽ ወታደራዊ ትብብር ስምምነት የሚያጸና ረቂቅ አዋጅ ሚሊ መጅሊስ ለተባለው የሀገሪቱ የህግ መወሰኛ ምክር ቤት ቀርቧል። ይህም በሁለቱ ሀገራት መካከል ያለውን የመከላከያ ግንኙነት በይፋ ህጋዊ ለማድረግ የተወሰደ እርምጃ መሆኑን ተመላክቷል። አዘር ኒውስ የተሰኘው የአዘርባይጃን መገናኛ ብዙሃን እንደዘገበው ረቂቅ አዋጁ በአዘርባይጃን ሪፐብሊክ መንግስትና በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት መካከል በመከላከያ ዘርፍ የሚደረግ የትብብር ስምምነትን ለማጽደቅ ያለመም ነው። ይህ የረቂቅ ውሳኔ አዋጅ ነገ ሚያዝያ 6 ዓመተ ምህረት በሚካሄደው የፓርላማ አቀፍ ግንኙነትና የፓርላማዎች ግንኙነት ኮሚቴ ስብሰባ ላይ ተገምግሞ ይጸድቃልም ተብሎ ይጠበቃል። የአካባቢው መገናኛ ብዙሃን የጠቀሷቸው ባለስልጣናት እንደገለጹት ረቂቅ አዋጁ በአዘርባይጃን የመከላከያ ዲፕሎማሲያዋን ለማስፋትና ወታደራዊ አጋርነቷን ለማጠናከር የምታደርገውን ጥረት አካል ነው ብለዋል። የፓርላማ ምንጫችን ዋቢ በማድረግ ዘገባው እንዳመላከተው አዘርባይጃን ከወዳጅ ሀገራት ጋር በመከላከያና በደህንነት ዘርፍ ያለውን ትብብር ማሳደጓን ቀጥላለች። ከኢትዮጵያ ጋር የተደረገው ስምምነት በስልጠና በሎጂስቲክስና በመከላከያ ኢንዱስትሪ የጋራ ትብብር ለማድረግ የሚያስችል ሕጋዊ ማዕቀፍ ይፈጥራል ተብሎ ይታመንበታል። አዘርባይጃን በቅርብ ዓመታት ውስጥ ዓመታዊ ወታደራዊ ወጪዋን ከ3 ቢሊዮን ዶላር በላይ ያደረሰች ሲሆን የወታደራዊ ኢንቨስትመንቷን በዘመናዊ ቴክኖሎጂ፣ ሰው አልባ አውሮፕላኖች ወይንም ድሮኖችና የጦር ኃይሏን በማዘመን ላይ ያተኮረም ነው። በተጨማሪም የሀገሪቱ የሀገር ውስጥ ሚኒስቴር መከላከያ ሚኒስቴር መስፋፋቱንና ወታደራዊ መሳሪያዎችን በማምረት ረገድ ከዓለም አቀፍ አጋሮቿ ጋር ያላትን ትብብር ማሳደጓም ተገልጿል። በሁለቱ ሀገራት መካከል የቀደሙ የመከላከያ ትብብር ውይይቶች በህዳር 2017 ዓ.ም መደረጋቸው አይዘነጋም። ከፍተኛ የአዘርባይጃን መከላከያ ባለስልጣናት በወቅቱ አዲስ አበባ በመምጣት ከኢትዮጵያ አቻዎቻቸው ጋርም ተወያይተው ነበር። ያንን ውይይት ተከትሎ የኢትዮጵያ መከላከያ ሚኒስትር ኢንጂነር አይሻ መሐመድ ሙሳ ሁለቱ ሀገራት በወታደራዊ ኢንዱስትሪ ትብብር ዙሪያ ለመስራት መስማማታቸውንም ገልጸው ነበር። ውይይቱ የኢትዮጵያን የሀገር ውስጥ መከላከያ የማምረት አቅም በማጠናከር ላይ ያተኮረ ሲሆን አዘርባይጃን በዘርፉ ያላትን ልምድ ለማካፈል ዝግጁ መሆኗንም ገልጻ ነበር። የሁለቱም ሀገራት ባለስልጣናት እየታየ ያለውን ግንኙነት የኢትዮጵያና የአዘርባይጃን ግንኙነትን
ወደ ላቀና ውጤታማ ደረጃ ለማሸጋገር የሚደረግ ጥረት መሆኑን የገለጹ ሲሆን አሁን የቀረበው ረቂቅ አዋጅም የመከላከያ ትብብሩን በህግ ለማጽናት የተወሰደ የቅርብ ጊዜ እርምጃ ነው ሲሉም ተናግረዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ሌላ ወደምንመለከታቸው ዘገባዎች እናልፋለን። የኢጋድ መልእክተኛ የሱዳን ቀውስ ዓለም አቀፋዊ መልክ ይዟል፣ የበርሊን ጉባኤ እርዳታ ለማሰባሰብና ውጥረቱን ለማርገብ ይረዳላሉ። 5 የተለያዩ አካላትን ያቀፈውና የበርሊን ጉባኤ የሲቪል ሂደትን የሚከታተለው ስብስብ የሱዳን ቀውስ ከሀገር ድንበር ተሻግሮ ዓለም አቀፋዊ መልክ መያዙንና በተለይም ከዓለም አቀፍ ሰብአዊ ሕግጋት አኳያ መላውን የዓለም ማህበረሰብ እየነካ መሆኑ ተናግረዋል። ለሱዳን የኢጋድ ልዩ መልእክተኛ ላውረንስ ኮባንዲ ለሱዳን ትሪቢዩን እንደገለጹት የበርሊን ጉባኤ እየተካሄደ ያለው ዓለም አቀፍ ማህበረሰብ በባህረ ሰላጤው በኢራንና በእስራኤል መካከል ባለው ውጥረት በተጠመደበት ወቅት ነው። ይህም የሱዳን ቀውስ በአፍሪካ ቀዳሚ ግጭት ሆኖ ሳለ በአህጉሪቱ እንዲሁም በዓለም አቀፍ ሁኔታ አሉታዊ ተጽዕኖ እያሳደረ ቢሆንም ትኩረት እንዲነፈገው ማድረጉን ጠቁመዋል። ኮርባንዲ አጽንኦት ሰጥተው እንደተናገሩት የበርሊን ጉባኤ ስለ ሰብአዊ ሁኔታ ለመመካከርና ውጥረቱን ለማርገብ ለተቀመጠው ቀዳሚ ግብ ፖለቲካዊ ድጋፍ ለማሰባሰብ ከሚካሄዱ ተከታታይ ዓለም አቀፍ ስብሰባዎች አንዱ ነው። የሱዳን ባለስልጣናት በጉባኤው ላይ ለመሳተፍ የራሳቸው ምክንያት አላቸው፣ እኛ በዚያ ላይ አስተያየት አንሰጥም ያሉት ኮርባንዲ፣ ይሁን እንጂ ቀውሱ ዓለም አቀፋዊ ይዘት ስላለውና በተለይም በሰብአዊ ዘርፍ ዓለምን የሚነካ በመሆኑ የጉባኤው ዋናው ትኩረት እርዳታን በማሰባሰብና ረሃብና እልቂቱ በጨመረበት ወቅት ውጥረቱን ለማርገብ እንዴት አስተዋጽኦ ማበርከት ይችላል የሚለው ላይ ይሆናል ብለዋል። ጦርነት በባህሪው ፖለቲካዊ በመሆኑ የሰብአዊ እርዳታ ስራዎችን በፖለቲካ ሙሉ ለሙሉ ነጥሎ ማየት እንደማይቻል የገለጹት መልእክተኛው ግጭቱን የሚያራዝመውን ጽንፈኛ ፖለቲካዊ አዝማሚያ ለመቀነስ የሚያስችል ቀመር መፈለግ እንደሚያስፈልግም አሳስበዋል። መልእክተኛው አክለውም ከበርሊኑ ጉባኤ በፊት በአዲስ አበባ ስብሰባ ተካሂዶ ስለ ሰብአዊ አጀንዳውና ጦርነቱ ማቆም ስለሚቻልበት መንገድ ውይይት መደረጉንም ገልጸዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዳዲስና ወቅታዊ መረጃ እስክንገናኝ በደህና ቆዩልን።